አንበሳ ሰጠ አሞራው አሁን በዩኒቨርስ ቀይርልኝ እስቲ ካልደፈረሰ አይጸዳም አይደል እስቲ አደፍር ብትወጣ አርጋቸው አሞራው እኔ ሂሳብ አስብላለሁ ችግር የለው እኔ ልክላለሁ በኋላ አንተ ላከው እዚህ ምን እንደሚያመጡ ውይ እኔ እጄ ላይ ቢሆን ኖሮ ያ አሞራውን ማናገር ብችል እንዴ ነበር እንደምሰራላችሁ የእውነት እንዴ አልበዛም እንዴ ጋይስ የማንም ቅንቅና እያማጠ ሁላ ከእንትን እየገባ ሞትና ምን መሀል እየሆነ እንኳን ከካሜራ የማይጠፋ ሁላ እና አሞራው ላይ ይፈርዳል ልጆቹ ምን አርጉ ነው የሚሏቸው ጋይስ አሞራው ላይ እኔ የምነሳበት እንትናን ፊት የነሳቀም ብቻ እንደናንተ ቆሻሻነት ቢሆን እኮ እቺ ልጅን ከተገናኙ በኋላ ተጫውተውባት አላውቅሽም ብሎ ይቦልካት ምን ታመጡ ነበር እስኪ ምን ታመጣላችሁ እንደኛ ድፍርስና የመነቸከ የቆሸሸ ልብ ቢኖራቸው ተገናኛታ ድንግሎ ወስዶውና ይቦልካታል ከታ ታመጣዋለች ከታ ታገኛለች እንደኛ የመነቸከና የቆሸሸ ልብ ስለሌላቸው ነው አብሮ ያሉት ለዚህም የበቁት እንደኛማ አበቃለት እኮ ጨረሱ እናንተ ናችሁ ዘረኛ ሆናችሁ ያገኙት አሞራውን አላገኙት እንዴት ትግራይ ያገባል ስትሉ የነበራችሁት እንጂ ማንንም የትግራይ ልጆች እንዴት አማራ ወይም ደግሞ የሷን ዘር ጠርቶ ታገባለ ያሉት እንዴ ልጆቹ ተፋቀሩ ምን ትፈልጋላችሁ ሲሉ ነው የሰማሁት እኛ ነበር እንዴት ስንል ነበር ዘረኞቹ እንደማን እንደሆኑ ግልጽ ወጣ ይውት አታየን እኮ ጋይስ እግዚአብሔር አሞራውን የሚያግል ደግሞ ጀነን ያለ ተጋሩ አግኝታ ነው እግዚአብሔር እድሜ ልክ ከዘር አስተምትይዙ አብራችሁ ያኑራችሁ እሺ ስለነዚህ ቡልሺት የሚዲያ ሰው ትፋባቸው እየመጣ ልክ እኔ እንደምተፋባቸው መታሰቢያነት ትፋባቸው የእውነት ምን አይነት ጨዋ ሰዎች ከኋላው እንደነበሩ የምታውቁት እኮ ከናቱ ጭምር ወዲያውኑ ወጥቶ ይቅርታ እንዲጠይቅ ነው የተደረገው ይቅርታ አልጠይቅም በስነ ስርዓት ይልጭ ካንድም ሁለት ጊዜ ይቅርታ ጠይቋል ለዛው መጥፎ ነገር ብዙ ተናግሮ አይደል ገብታችኋል እንደ ጂጂ እንደዚች እንደ ቆሻሻ ድዳም ፋሚሊ የወንድ ቃስ ይለኮ የኖሩ ቤተሰቦች አልነበሩ የፋኒ ቀጭን ያክለል በቀዳዳ ሹልክ ያየው ያለች ተደፈርኩኝ በፋኒ ብላ ስታወራ የነበረች ቁሌታም ቅንዝራ ማረው ጌት እሷ እንኳን የነ ዴዚን ህይወት ከሷ ጋር እኩል ልታረገው ትፈልጋለች ኮምፔር ልታረገው ትፈልጋለች አልሰመኝ ግባ ማለት አሁን አይደል እንዴ ግርግር ለሌባ ይመቻል ማለት እኮ እዚህ ጋር ነው ጋይስ who you are I am Helen ቦስ ነኝ አንተ ብስብስ እስተምትበሰብስ ታዳምጠኛል ንፍጣ ናይ ችግር የለው ማክሱማዊት ኖት ያን ያህል ዲፕ አይደል ችግር የለው አልበዛም እንደ ዝም ስንል ልቃሚዎች ስለ ህይወት ቢገባችሁ ስለ ደስታ ቢገባችሁ ስለ እውነት ከገባችሁ ካለው ጋር ነው መቆም ያለባችሁ ገና ከአዲስ ትውልድ ጋር ማን አባሽ ነው ቤተሰብ የፈቀደልሽና አግብተሽ እዚህ ያለሽ እዚህ ሚዲያ ላይ ቆይ የእውነት ስንቶቻችንን
ቤተሰብ የፈቀደልንን አግብተን ምንኖረው ወይ ሪሌሽን ውስጥ የነበርነው? ስንቶቻችሁ ናችሁ አጥር ላይ የተንጠላላችሁ አልጋ ልመች ሲል በአጥር ላይ እሙሙ ስትሰጡ የነበራችሁት? በአጥር ቀዳዳ ሲሾግር የነበርክ ስንቶች ነው? ቤተሰብን ሰብተ ነው? ምን አባታችሁ ነው በዴዚ ላይ እንትን የምትሉት? ዴዚ ምን አለች? እኔ ዘፋኝ መሆን አልፈልግም፣ አልችልም፣ አይካን ያኔ እናንተን ህልም መኖር አልችልም። የኔ ድሪም ይሄ ነው። የኔ ድሪም ማፈቅረው ሰው ጋር ብሬ መኖር ነው። ሌላ ምን አለች ልጅቱ? ልጁም አላሳፈራትም፣ እሱም ወድሻለሁ አላት። በቃ አብሮ እየኖሩ መድረኔ 4 እና 2 ልጅ ጥሌ መጣ ሁላ መልክ ትሰራለህ እዚህ ላይቭ ላይ መጣ። እስቲ አዳሜ ሀገር ቤት እንትን በይ ሳትፈልጊ የማን ልጅ እንደሆነ ሰጥተውቂ አጥር ላይ አንጠልጥለሻል እንዴ? ለቤተሰብ ሰስተሽ የመጣሽ ምን መልክ ትሰራላችሁ? እናቷ እንድትሆን የምትፈልገው ፕሬዝዳንት ነው። እውነት አትፈልግም ልጅቷ ወታደር ነው መሆን የምትፈልገው። ምን ታመጣላችሁ? ማንን ህልም ይኖራል? እንዲህ ነፍታባት ምን ብል አንድ ሰው 18 ዓመት እስከሚሆን ድረስ ግዴታችሁ ነው። ይሄ መስዋዕት አይደለም። ልጅ 18 ዓመት እስከሚሆን ድረስ ለልጅ ስል እንዲሆንኩ ምናምን ብለህ ምን የምታመጣው ነገር የለም። ግዴታ ነው። መድረክ 4ኛ ሁላ አቋርጦ ወንድ ተከትሎ ወይም ደግሞ አርግዞ ምናምን ጥሎ የመጣ ሁላ ነው አስተያየት የሚሰጥም። እንዴት አንድ እናት እንዴት ትደረጋለች ይላል። ስለ አንድ እናት ሊያወራ እሱ ልጆቹ ላይ ቆልፎ ነው እኮ የሚያወራው። ጋይስ ድምጽ እንዳይሰማ ሲያወራ ኮምፎርት ሊሰማው። እርግጠኛ ነኝ አዳሜ ልጅሽን በርላው ላይ ቆልፈሽ ነው ቁጭ ብለሽ የምታወሪ። ይሄ እስከ 12 ዓመት እድሜ ያላችሁ ልጆች እናንተ ነው ታስገድዷቸው። ዋት አባውት ሚ የኔ ልጅ አታይም እንደ ሲመጣና ሲሄድ እከካም ንፍጣ ገደም ማስቀምጥለት መሰለ እንዴ? ልጄ እንኳን ከኢትዮጵያ ጋር አይደለም ለምን አቡ ምን ነው ቡርኪና ፋሶ ለካ እንትን እንዴ ለምን ምን አገባኝ እኔ ከእንትን ቢጋባ ከኔ ጋር ላይስማማ የሚችለው ተመሳሳይ ጾታ እንትን ሲል ስሙን አልጠራም፣ አያውቀኝም፣ አላውቀው 4 ነጥብ። ሌላ ነገር እንደ ሰፖርት ማናት ስሟ እንኳን ብዬ አልጠይቀው እከካ እንዴ አሌክስ የሆነ አንዴ ይሄን የመሰለ ጀግና ጋይስ። እኔ የኤርትራ የትግራይ ወንዶች እንደ እድሜያቸው ያለው ልባቸው በጣም ትልቅ ነው። በጣም ኃላፊነት መውሰድ ይችላል። የእውነት በጣም ይሄ ምጥርጥሬ ልጅ ነው የምትለው ልቡ ትልቅ ነው ጋይስ። ሲሪየስ ነው። ከኛ የምንኖረው ምን ከባጋ ነው ጋይስ? ይሄ ልጅ ነው ምናምን የምትለው ልቡ ትልቅ ምናምን የሆነ ነገር አድርጎ ጨርሶ ወይ ቤተሰቡን አስመጥቶ ምናምን ነው የምታየውና የእውነት በጣም ልባቸው ትልቅ ሰው ልጆች ናቸው። ደግሞ የሚናገሩትን ያውቃሉ። ምድረ ርምጥምጥ እከካ እግዚአብሔር አይበልባትና ዴዚ ሴት አፍቅራ ሌዝቢያን ሆናላት ቢሆን ኖሮ ምን አባታችሁ ልትሆኑ ነበር? እንደ ውጭ ሀገር እንዳደገችው የተባረከች ልጅ ናት ዴዚ ማለት። በጣም ስነ ስርዓት ያላት እንደናንተ ውርጋጥ አይደለች። ይሄኔ በዴዚ እድሜ ያላችሁ ልጆች ወይ አጫሾች ናቸው ወይ ምናምን ናቸው። አዳም ውጭ ሀገር ላይ ልጅ ሴት ነው ያገባችው ወንድ ነው የሚባለው እንጂ ማንን አገባች ይባላል እንዴ? ይባላል? ምንድን ነው ያገባው ልጅ ነው የሚባለው ውጭ ሀገር ላይ ወንድ ወይ ሴት እንጂ ማንን አገባ ይባል። የእናንተ ቆሻሻ የዘረኛ ማንነት ሰው አርፎ ህይወቱ ወደ እግዚአብሔር እጅ እንኳን ሄዶ እንደገና ገና ዘር የለም። አስክሬን ከሞተ በኋላ ሬሳ ነው የሚባለው። ሬሳ አስክሬን ነው የሚባለው። ስም እንኳን የላትም እንኳን ዘር ልቃሚ። ነፍሷን በገነት ያኑረው ወይዘሪት ቲና
ድሮ ነበረች ቲና አሁን አስክሬኗ ናት 4 ነጥብ ይቅርታ አድርጉልኝ እዛ ሴት ይሄ ውሸት አይደለም እኔ ነኝ ያለ ባለስልጣን እኔ ነኝ ያለ ባለ ሀብት እኔ ነኝ ያለ ደሃ ሲሞት የቀብር ሰዓት መቃብር የተሰበሰበው ቀባሪ ምን እንደሚለው አስክሬኑ ምን ነው ዘገየ ነው የሚባለው አይደል እቹት አስክሬኗ መጣች ነው የሚባለው አበበ መጣ ሚላል እንዴ ጫላ መጣ እንዴ የሚል ሰው አለ ተቀየራለ እኮ ገና አፈሩ ሳገባ ምን መልክ ትሰራላችሁ እከካ ማነው ጎጠኛ ሚዲያ ላይ ነው እኮ ማነው ጎጠኛው ሴትዮ አርፋ እንኳን ዘር ተቀጣቀጣላችሁ ቁጭ ብላችሁ ሄለን ለይተሽ ምጪ እንዴ ሄለን እንዴት አንበሳ ሰጠ ወይኔ ዛሬ ነበር ላይ ፈሰስ ማድረግ ያለበት ምን አባታቸው እንደሚያመጡ አሞራዊ የእውነት ሲያይሽ ዋለ የሚለው ዛሬ ነበር ማሳየት እስቲ ምን እንደሚያመጡ ያንድ ሳምንት እንትን ስጣቸው አጀንዳ እንደዛው እንደለመዱት ልጆቻቸው ላይ ቆልፈው ያው አንበሳው ስንት አይን አለው ብሎ ይወያያሉ ደግሞ አንበሳው ይመስለኛል 2 ነው ግን ሲጮህ 3 ነው ይጮህ ለምንድን ነው ድምጹስ እንደዚህ ጎር ነው ይባባሉላል ጋይስ ደግሞ ለሄለን ይመስለኛል ትልቁን ቀብድ በውስጥ ተቀብላ ከዛ ለእንትን አይታችኋል ያኔ ትዝ ይላችኋል ያወረደ ጊዜ ብላ ለቶፒክ ስለምትፈልገው አንዱን እናውረድ ብላው ነው ይባባላል ኮሶም ደግሞ ትነሳለች ሊያ ምን አለ እስከ 40 ቢጠብቅ እናት ይትሙት የእናንተ 40 እና 80 ያልቅ ሙታ ምትሉትን ደግሞ ታመጣላችሁ ና አርብና ና አሞራ ከጎንነ መተንን ተበትባለ ና እናስተብትል ዴዚየም ትመጣለች ቁጭ በሉና ተጫወቱ ዛሴት ማጣትም ማግኘትም ቁጭ ብሎ የሚቆዘምበት አይደል አንድ የህይወት ፓርት ብቻ ዛሴት እንኳን እንደዚህ ያንጋለም እኔ እንኳን እድሜ በቂጡ የሆንኩት አሮጊት እንትና ሞተች ቢባል ሞታለች በጣም አዝኛለሁ ለምን ነው ቤት ውስጥ ዲፕረስ ምገባው እንደዚሁም እንዲህ ያረጋኛል ለተካሞች ልጆቹ እንደኛ ካላበዱ አንለቃችሁም ይያሏቸው ነው ጨርቅ ነው የሚያስነጥላችሁ ነው የሚያስወልቃችሁ ይሁን እስኪ እኔ ልጅ አሞራው እህት ኑሮና እንትን ይበል ደና ሆነ ምለው የእውነት ናይ ጽቡክቴ ኩልሺ ኩለ ጨርቅ ይነጠፍልሽ ነው እኔ ነጠፍልን ነው ምለው የእውነት አልፈልግም ቤት የለም ካለች ቤት ለቅቄላቸው ነው የምወጣው የእውነት በአዲስ መንግስት ጋር ሄጄ ቤት የለኝ ያ ቤት ነው ምለቅላችሁ እንዴት ነው ልጄ ማን አገባ ይባላል እንዴ ጾታ ብቻ ነው የሚጠይቀው ውጭ ሀገር ላይ አባ ጾታ ማንን ነው የሚባለው ዝም ብላችሁ የእግዚአብሔርን አይን በእንጨት ካልጦነቆልን ነው ካልቆነቆስን ትላላችሁ ከንትና በላይ አዝኛለሁ ይላሉ ካዘናችሁ ለምን እናንተ እንኳን አንድ ቀን አዘና ተቀመጡ ምድረ ወሬኛ ንፍጣ እናንተ አዝናችኋል እኩል አለ ምን ተዋወቀው አይደል እኩልኩ ካሞራው ጋር እኩልኩ ምናውቃታል እንትና ለምን አንድ ቀን እንኳን አልተቀመጣችሁም እናንተ ማነው እናንተ ጊዜን ወሳኝ ያረጋችሁ ማናችሁ እናንተ አሞራው እንድገመን ያላችሁ ሜንሽን አድርጉለት መደገም አለበት የእውነት መደፍረስ ነው እንጂ አለበት ሜንሽን አሞራ ይኸውልህ ያለታ አንተን ስላልኩ ነው እኮ ስለጠጣው ምን አለ እንትን ቢል በአንድ አንበሳ እንትና ተቀየረ ማለት በጣም አዝናችኋል
እናትነት ገብታችሁ የለ የገባችሁ ሰዎች ቀድማ እና እነሱ ደግሞ ሲደርሱበት የኛ ስሜት ተሰማችኋል። ቀድማችሁ ስለ እናትም ሆነ ስለምናምን የገባችሁ ሰዎች አድርጉታ እስቲ ያሳዩአቸው ሚዲያ ላይ መድረክ ቅራቅንቦ ልጇን ግሉኮስ እያለባት ሆስፒታል ልክ 4 ሰዓት ዩቲዩብ ሲደርስ ለሰው ሰታት እየመጣ ቶፒክ ላይ አውርታ የምትመለስ ሊያ ለምን 40 ቀን አይቀመጥም? ልጅሽ እንኳን እንደውም ትበልጣለች እኮ ለእድሜ ትንሽነቷም እኮ ገብቶሻል። እንደውም እሷ ኖራለች በእድሜም ቢሆን ራይት ነገ ትመጪና ደግሞ ለምን ሐውልት አላሳሰሩ መጡት ያልሽ የት አላውልቱ ምርቃት ያልሽ እሾክ እንኳን ሳታስቀምጫለ እንዴ እናትሽን እንትን ኡማን ሄድሽው ተይ ሊያ ወደ ሌላ ነገር አትወሰጂ። 3 ወር የሰራውበትን ነው ቆርቆሮ እንኳን ያደረኩበት አላልሽም እንዴ? ቆርቆሮ እንኳን ያሰራውበት 3 ቀን እንትን ብዬ ነው አላልሽ? ለሰው 40 ቀንና 40 ሌሊት ይላሉ እዚህ አሞራው መጣ አሞራውዬ 40 ቀን ትገባል እናቴ ትሙት ትገባል we support you ማለት ይሄ ነው እንግዲህ አውቆን አሞራው ኑሯቸውን አክብድባቸው እናቴ ትሙት ምን አለ በውስጥ ባገኝ ጭራሽ ስንት ቀን ይቀመጥ አይቀመጥ ይላሉ። ዳግማ አስደምማቸው እከካ አጆኪ ወንድሜ የእውነት አጆኪ አሁን ይሄን እንትን አድርገህ ሳምንት ያወሩበት አጆኪ የእውነት ጭራሽ አረስዳለሁ እንዴ ነው ያ ዘመን ነው ዘመናችን ነው እንደ እድሜ ነው ሰዎች የምታስተናግዱት እንደ እድሜ ነው። ወጣት ናቸው የእውነት እንዴ ንፍሮ ለቀቢሉታል እኮ ስንዴ ገዝተው በስነ ስርዓት we are with you my brother የእውነት የኔ ታናሽ ወንድም አርብ ግባ እሺ ነገ ነው አርብ ነገ ግባ መተን እንተበትባል ያ አውጣቸው ከዚህ ምድረ ኮልኮሌዎች እከካ እቺን እንትን ጊፍት ሪከርድ አድርጓት ጥሩ ነው ለልፍለፋቸው ለእንትናቸው ጥሩ ማጀቢያ ይሆናል። እቺ ሪከርድ አድርጓት ጥሩ ለእንትናቸው ማጀቢያ ሄድበት አሞራው ጥሩ የሳምንት ልፍለፋ ሰተናቸዋል። ያ ጥሩ ነው። አሁን አሁን ጥሩ እንደውም ከኋላ እንደ እንትን ከፍተህ ለእንትናቸው የለም ለልፍለፋችሁ ለጥንበኛ ዘረኝነታችሁ ጥሩ ይሆንላችሁ። እቺን 2 ወር ሪከርድ አድርጓት ዛሴት እዲ አውዝ ቢላ ብለጂኒ ጋይስ አንበሳ ለሄለ ለምን መረጣት? 3 ቀን የለፈለፉት አንበሳ እንኳን 1 ቀን ነው ጋይስ ናይ ጀግና አዩ ሌላ የሚጽፉትን አስወጣቸው ናይ ለኮስኮስ ያ ሪካርዱን እቺን ቦታ እንትን በሉ ያ ሂዱበት ጥሩ ማጀቢያችሁ ይሆናል። ያ አይ ላይክ ኢት እግዚአብሔር አይ ላይክ ኢት ነገ ግን እሺ ያ ነገና እንዴ አርብ አይደል እንዴ ያ አርብ ነው ችግር የለውም እዚህ ነው የምንተዋወቀው ሁሉ ነገርኛ ላይ ላይቭ ሰው ናችሁ እናንተ የሚዲያ ሰው ናችሁ ክፉ ደጉን አብረን ነው ማሳለፍ ያለብን ለብቻ ምን ትሆናለህ ምን ታረጋለህ በሰው ሀገር ወጣት ነህ እንዴት እንደሚደረግ አታውቅም እንወያያለን እሺ እንወያያለን ላይቭ ላይ ነው የምንተዋወቀው ላይቭ ላይ የተፈጠረውን እያንዳንዱን ነገር ላይቭ ላይ ነው ማስተናገድ ያለበት ለብቻ ቆዝመ ስርዓቱን ካላወቅ ደግሞ የምታበላሸው ነገር ይመጣል ገብቷል ዛሴት ያ ከማያውቁት ሰይጣን የሚያውቁት መልአክ የሚባል ነገር አለ
እኛ እንሻላል። ያ እንደ ይሄ ልጅ የታገኝተን ነው ምን ከጎናቸው ምን ሆነው ጋይስ እዚህ ካልመጡ ልጆቹ 40 ቀን ሙሉ ምን ጠኔ እንዲመታቸው ነው ኮማ ውስጥ ይግቡ እንዴ ጭራሽ እኛ የምናውቃችሁ ላይቭ ላይ ነው ታሪኩ የምናውቀው ላይቭ ላይ ነው ሁሉንም ነፍሳቸውን በገነት ያኑረው እነሱን የምናውቀው ላይቭ ላይ ነው ሁሉ ነገር እንጂ እንዴት እናውቃል እኛስ እንዴት ነው ታዲያ ከአብሮነታችን የምናሳየው ራይት ያ ዛሴት ተመልሶላችኋል የእንትናን ክርስትና ናት ምናምን የሚባለውን ከቤተሰብ የመጣ ኢንተርቪው ስለሆነ አንሰማው ይሄ ሚዲያው ልክስክስ ነው እንጂ እሺ አናረጉ ሲመጡ ነገ እንደምትመጣ እርግጠኛ እንሁን ትመጣል ነገ ያ ስትመጣ ከጎንነን እኛለን ያ አለ